ጤና ይስጥልኝ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች የጽንፈኛው ቡድን መሪ ተሾመ አበባው መመታቱ ተሰምቷል። ይህን ጉዳዮች የማስደምጣችሁ ይሆናል። ህወሓት እንግዲህ በደጀን አዳራሽ ሾልካ ገብታ ስብሰባን ካደረገች በኋላ እንዳመጣጧ ፈርጣ መውጣቷ ተሰምቷል። ይህን ጉዳዮችም አያይዘን የምንመለከተው አብይ መረጃችን ነው። እንዲሁም ሌሎችን አጠናክረን ይዘን ቀርበናል። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ተዘልቁ ዘንድ በአክብሮት እየጠየቅኩኝ ወደ ቀዳሚው መረጃ ከማለፍ በፊት የኢትዮጵያ ፌዴራል ፖሊስ በወንጀል ምርመራ የሚፈለጉ ወንጀለኞችን ይፋ አድርጓል። በእነዚህም ውስጥ በረከት ወርቁ አደራ፣ ጌታቸው አሞኘ እንዲሁም ይልቃል የኔሰው እና በመጨረሻም አቡሽ አየለ ተብለው የሚታወቁት ያየ አድራሻቸውን እንዲጠቁም የኢትዮጵያ ፌዴራል ፖሊስ በጽኑ ያሳስባል። ወንጀል ሰርቶ ከዚህ ፊት መሰወር አይቻልም። ለዚህ ደግሞ የፌዴራል ፖሊስ ይፋ አድርጓል። እነዚህ በምስል የተመለከታቸው ማለት ነው። ወደ ጉዳያችን ስንመለስ የጽንፈኛው ቡድን መሪ ተሾመ አበባው እንግዲህ መመታቱ ነው የታወቀው። በዚህም መረጃዎች በሰፊው የተንሸራሸሩ ይገኛሉ። በተለይ ያስቻለው ደሴ 200ኛ ኮር መሪ ሜጀር ጀነራል ተሾመ አበባው ይሉታል። በዚህም እንግዲህ እንቅስቃሴ በሚያደርበት ጊዜ በራሳቸው እርስ በርሳቸውን ባይዘው እርምጃ የተወሰደበትም በከፍተኛ ቁስለኛ መልኩ እንደሚገኝ ተገለጸው። ጌታቸው መኩሪያ፣ ሰለሞን ናትናኤል፣ ሴራክ ዮሐንስ አያልቅበት በላይ ጌታ እሱ ባሉ የሚባሉት ታጣቂዎች ባደራጁት ራሳቸው በከፈቱት በተሾመ አበባው ላይ ከፍተኛ በአባላት ላይ ከፍተኛ ኪሳራ እንዳስተናገደ ተገልጿል። እሱም በቁስለኛ መልኩ እንደሚገኝ አመላክቷል። ጦርነት በይዞ የጠቅም አምረን ነጻ እንወጣለን ብለው አንድ ሀሳብ አንድ ራዕይ የሌላቸው ያስተሳሰብ በሰፈር የተሸጎጠ መሆኑን ያመላክታል። ለዚህ ነው እነዛውን በስም ዝርዝር የጠቀሷቸው ታጣቂዎች የራሳቸውን ኃይል በማደራጀት በአስቻለው ደሴ 200ኛ 4ኛ ኮር ብለው የሚጠሩት 204ኛ ኮር ብለው የሚጠሩት የዚህ ጽንፈኛ ቡድን መሪ ተሾመ አበባው ላይ በታጠቀ ቡድን ወይም በእነሱ ኮር ላይ የከፈቱት ናቸው። በዚህም ከፍተኛ ኪሳራ አስተናግዶ ተሾመ አበባውም ጨምሮ ከፍተኛ ቁስለኛ እንደሆነ ነው የተመላከተው። ይሄ በአጭሩ ጦርነት የማይጠቅም መሆኑ ያገናዝባል። ጎንደር ላይ በርካቶችን በልቷል። አስቻለው ደሴ የተሸኘበት አንዱ የዘጣ ፈንታ ነው። ስለዚህ ተመለሱ፣ አይጠቅሙ። ተሾመ አበባው አሁን ቸክ ብታደርጉ ቁስለኛ ሆኖ እንደሚገኝ ነው የተመላከተው። በእነሱ ዘንድ መረጃው በስፋት እየተንሸራሸረ ይገኛል። በአጭሩ 204ኛ ኮር ተሾመ አበባው የሚመራው ታጣቂ ቡድን ከፍተኛ ኪሳራ አስተናግዷል። እሱም ጨምሮ በቁስለኛ መልኩ ቢያስተናግድም ሌሎች አባላቱ ከፍተኛ ኪሳራ እንዳስተናገደ ነው የሚያመላክተው። ህወሓት ትናንትና ሚያዝያ 30 2018 ዓመተ ምህረት በመቀሌ ደጀን አዳራሽ ስብሰባ ሾልኮ ገብቶ ማድረጉ ይታወሳል። ፕሮፓጋንዳ በሰፊው ሰርቶበታል። ባይዞይ በጣም ከሚገርመው በጀባ መልኩ ገብቶ አዳራሽ ስብሰባ መርቻለሁ ማለቱ የተመላከተበት ጉዳይ ነው። ነገር ግን የሰራው ፕሮፓጋንዳ ነው። አዳራሽ ገባ፣ የደቂቃዎች ቆይታ በኋላ ካደረገ በኋላ እንዳመጣጡ ፈርጥጦ የወጣበት ሁኔታ ነው። በዛም እንግዲህ የኢትዮጵያ አየር ኃይል ወይም ተዋጊ ጀቶች ለረጅም ሰዓታት ቅኝ ሲያደርጉ መቆየታቸው ይታወሳል። ህወሓትም በጀባ መልኩ ገብታ ፕሮፓጋንዳዋን ሰርታ እንዳመጣጣ ወደ መጣችበት ፈርጦ መውጣቱን የተመላከተው ይሄ ነው። እንግዲህ ህወሓት የሚሰራው ፕሮፓጋንዳ ዛሬም እንደቀጠለ ነው። ራሱን ሾመ፣ ራሱም አሁን ደግሞ ተቆጣጣሪ ያለው ራሱ ደግሞ አሁንም ጊዜያዊ አስተዳደሩን ተረክቤ እመራለሁ የሚል ፕሮፓጋንዳ እየሰራበት ነው። በተለይ ጀነራል ታደሰ ወረደ የሰጠው መግለጫ እናስታውሳለን። ራሱ ተጠያቂ እንደሚሆንበት ራሱም ዋጋ እንደሚያስከፍለው የሰጠው መግለጫ አለ። ለዛ ነው ህወሓት ፕሮፓጋንዳ የሚሰራበት ዋነኛ ሴል የሆነው የመጨረሻ መጥፋት እንዳለበት ማሳሰብ ያስፈልጋል። ባለሀብት ስም መነገድ አይቻልም። በተለይ ገብረዋ በረከት የምትባለው በፖሊስ ተጠየቁ። ላቤ ብቻ ሳይሆን ደሜንም ገብር ያሉ ስትል የነበሩ መንግስት ባለሀብትም ድሃንም እኩል በግፊት ተጠያቂ ያደርጋል። በረከት ባለሀብቷ ወይም ገበሬዋ በባለሀብት ስም በመንግስት ላይ መሸቀል ወይም መዝረፍ አይቻልም። በህግ ፊት መሰወር ወይም ደግሞ ባለሀብትነትን እንደ መሸፈኛ መጠቀም አይቻልም። ወንጀል ከሰራች ተጠያቂነት ማምለጥ አይቻልም። ስለዚህ በሰፊው ስታስጮህ ስለተመለከትን ነው። ሰላም ለሀገራችን ያድርግ፣ ራዕያችን ሰላምና ልማት ይሁን፣ ጽንፈኝነት ይጸዳን። ተሾመ አበባው በቁስለኛነት የመጨረሻው ጥሩ አስተማሪ ነው። ቀጣይ ደግሞ ካልተመለሰ እስከ ወዲያኛው የሚሰናበትበት ይሆናል። በመጪው ሰኞ ማክሰኞ በኬንያ አዘጋጅነት የሚካሄደው ነው የአፍሪካ ፎርዋርድ ሰሚት 2026 ጉባኤ የሚታደሙ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በጉባኤው ፍጻሜ ወደ አዲስ አበባ በማቅናት በኢትዮጵያና በፈረንሳይ መካከል ያለውን ሁለትዮሽ ግንኙነት በንግድና በኢንቨስትመንት ዘርፍ የበለጠ ለማሳደግ በሚቻልበት ዙሪያ
ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የሚመክሩ እንደሚሆን ይጠበቃል። ከፕሬዝዳንቱ አህመድ ማክሮን ጋር የተመረጡ ዓለማዊዎች እና በአዲስ አበባ የሚካሄዱ የተገለጸ ሲሆን በሁለቱም መሪዎች በኢትዮጵያ ቀይ ባህር ጥያቄ፣ በአፍሪካ ቀንድ የሰላም ደህንነት ሁኔታ፣ በመካከለኛው ምስራቅ በተፈጠረው ግጭት፣ በተለይም በሆርሙዝ የንግድ መስመር መተላለፊያ ባጋጠመው ችግር ዙሪያ በጥልቀት ችግሩ እልባት የሚሰጥበት ዙሪያ እንዲሁም በሌሎች ዓለም አቀፍ ጉዳይ ዙሪያ ሰፊ ውይይት ምክክር እንደሚደረግ ይጠበቃል። ይህ ደግሞ በሀገራችን በተለይ ከፍተኛ ዲፕሎማሲ ካላቸው አንዷ ፈረንሳይ ነች። በዚህ ጥልቅ የሆነና ጥብቅ የሆነ ዲፕሎማሲያዊ ስራ እንደሚሰራ ነው የሚጠበቀው። እዚህ ጠቅላይ ሚኒስትር ዶክተር አብይ ጋር እንደሚመክሩ በሰፊው ይጠበቃል። ለሀገራችን ሰላም ያድርግ፣ ልማታችን ይፋጠን። በባህር ዳር ከተማም አንድ መረጃ ወጥቷል። በተለይ በተሽከርካሪዎች የታጀበ የምረጡ ቅስቀሳ በሰፊው በትናንትናው ሚያዝያ 30 2018 ዓ.ም ተካሂዷል። ፋኖ እኔ ቆጣጠራለሁ፣ እኔ ነኝ የአማራ ድምጽ፣ እኔ ነኝ የአማራ የህልውና ጉዳይ የሚለው የባህር ዳር አሽከርካሪዎች በጀባ መልኩ በሰፊው ወጥተው የምረጡ ቅስቀሳ አድርጓን እጅግ ደስ የሚል ጉዳይ ነው። ሰላማዊ በሰለጠነ መልኩ ሀገራችን በውይይት በሰላማዊ መፍታት ይቻላል። በአፈሙዝ የሚፈታበት ጊዜ ያፈጀበት መሆኑን በግልጽ ያመላክታል። ሰላም ለሀገራችን ያድርግ። ጦረኝነት በየትኛው አቅጣጫ አያዛልቅም፣ አይጠቅምም። ሰላም ለሀገራችን ያድርግ። ወደ ቻናል ቢሰፍ ተከታታዮች አዲስ ሲሆናችሁ ሰብስክራይብ ሲሆናችሁ ላይክ ሼር ማድረጋችሁን እንዳትረሱ። የህወሓት ጩኸት ራሱ እስኪጠፋ ድረስ ነው። ሴሉ አንዴ እስኪበጠስ ነው። መንግስት ተደጋጋሚ በትግስት እየጠበቀው ይገኛል። የትናንት ነው የሰራት ፕሮፓጋንዳ በእጅጉ የሚደነቅ ነው። ይህ የሚልበት የሽፍታ አካሄድ ነው ሄደው አክሱም ላይ የተለያዩ ስብሰባዎች ሲያደርግ ቆየ፣ መግለጫዎች ሲሰጥ ቆየ። ትናንትና በጀባ አንድ ሾልኮ ገባና መግለጫ ሰጣ። እንዳመጣጡ ፈርጦ ሄደበት ጉዳይ ነው። ፕሮፓጋንዳ መስራት ነው የሚጠቀሙበት። በተለይ ሽፍቶች ለሀገር ህልውና ጉዳይ የማይቆረቆሩ የሀገር ጉዳይ የማያሳስባቸው የሽፍታ ስብስብ ይህ ነው እጣ ፈንታው። ጠቅላይ ሚኒስትር ዶክተር አብይ እጅግ ከሚገርመው ድሃም ባለሀብትም እኩል በህግ ፊት እየጠየቀ ይገኛል። አርቲስቶችን ብንመለከት፣ ባለሀብቷ ገበሬዋን ብንመለከት ወንጀል ሰርተ ባለሀብትን ሽፋን ልታደርግ አችልም። ለዚህ ደግሞ መንግስት እኩል ይሰራ ይገኛል። በትናንቱ ሽሮ ሜዳ ላይ የተሰራው ወንጀል መንግስት በፌደራል ፖሊስም ተጠያቂ እንደሚያደርግ እየሰራ ይገኛል። በተለይ ወንጀሉ እጅግ አስነዋሪ እንደሆነም ገልጿል። ጉዳዩ እንዲህ ነው። በሽሮ ሜዳ ላይ ህይወቱ ያለፈው ወጣት ወንጀለኛ ነው። በወንጀለኛ መልኩ ፌደራል ፖሊስ ወስዶ ጉዳዩን ወደ ፖሊስ ጣቢያ ግባ አልገባም ግብ በነበረበት ሰዓት ፖሊስ በወሰደው እርምጃ ህይወቱ ማለፉ ታውሷል። ፖሊስ ደግሞ ራሱን ፖሊሱን ተጠያቂ አድርጎ ምርመራ የተደረገበት መሆኑ የተመላከተው ወንጀል የህግ ባለሙያ ወይም ህግ አካል ሆነ ተጠያቂ ትሆናለህ እንጂ አጠቃላይ ድርጅቱን መውቀስ አይቻልም። በጣም የሚያሳዝነው ሙሉ በሙሉ በመንግስት ላይ ሸክም ላይ ሲያሳርፉ መለከታሉ። መንግስት የአንድ ሴል አይደለም፣ የተለያየ ተቋም ኢንስቲትዩሽን ያቀፈ ነው። ከዛ ውስጥ አንድ ግለሰብ ወንጀል ሲሰራ ራሱ ተጠያቂ ይሆናል እንጂ ድርጅቱን ማጠልሸት አይቻልም። እንሰልጥን፣ ሰላማችንን እናስጠብቅ፣ ለሰላም ዘብ እንቁም፣ ልማታችን እናፋጥን። ጽንፈኝነትና ጽንፈኝነት ይውደም፣ ሀገራችን ትለምልም።